አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። ያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያድርግልን። ዛሬ ቀኑ ሮብ ነው፣ ዲሴምበር 10 2025። በዛሬ በሮብ የቀን ውሎ የ10 ግራም ወርቅ ዋጋና እንዲሁም ብሮችን ይዤላችሁ የመጣሁት ማለት ነው። የብር ዋጋ ምን ይመስላል የሚለውን የሰውየውንም ድምጽ ተሰሙታላችሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ለብዙ ልጆች እንዲደርስ አድርጉ። ቀጥታ ወደ መጣሁበት አልፋለሁ። የ10 ግራም ዋጋ ምን ያክል ነው ወደሚለው 21 ካራንት ባህሬን 5250 ሪያል ነው ማለት ነው። በዛሬ በሮብ የቀን ውሎ 10 ግራም ማለት ነው 5250 የሚሸጠው እና ወዶችዬ ወርቅ ስለ ደሪባ ስለ መስነያ የባለፈ ቪዲዮ የሰራሁት ስላለ እሱን ገብታችሁ አዳምጡ ማለት ነው። ስለዛ ማወቅ የምትፈልጉ ካራት እንዲሁም ሁሉንም ያጠቃለለ አለ። ወደ ኋላ መለስ ብላችሁ አዳምጡ። ከዛ ውጭ ግን ውዶችዬ ባለፈው እኔ ግራም 25 ሪያል ነው የብር ዋጋ ብያችሁ ነበረ። ብዙ ልጆች እንዴት 25 ሊሆን ይችላል የሚለውም ስላለ የሰውየውን አስገብቼላችኋለሁ እንድታምኑ ያክል ማለት ነውና እንግዲህ ይህንን ይመስላል ማለት ነው። ከዛ ውጭ ግን አንዳንድ ጊዜ የምናውቀውን ብንናገር የማናውቀውን ብንጠይቅ አለበለዚያ ግን እንዲሁ በደፈናው ከምንናገር ዝም ብንል ያስባለሁ። 7.8 لا هذه كل مخفف. هذه كل اللي اشتريتها من الزبون. فهم لك؟ ماشي انا فاهم لي وزن. ايوه. مخالف. كم؟ كيف؟ هذا كم جرام؟ 7 أو 8. 7.8 في 25. 195. شوفي انا كلام 180. هو غالي والله. ولا؟ احنا اونلاين ناخذ 130 ريال. يا شيخ خذ ده اصلي. اونلاين؟ طالعني. لا ما هو اصلي. إيطالي. مو كله اصلي. ما تحصلي اصلي باونلاين. لازم كيف ما كذا مو دائما اصلي. اكلمك كلام صحيح. انها يعني تبيون انتم كده؟ خلاص شيلي 170 يلا. እሺ ውድ ቤተሰቦቼ ያው እንደሰማችሁት ግራም በ25 ሪያል ነው የሚያስቡት ማለት ነው። ኢጣሊ ወይም የጣሊያን ብር ነው እያሉ ነው የሚሸጡት ማለት ነው። ሰውየውን እንደሰማችሁት። ስለዚህ እኔ የተናገርኩት ምንድነው ዝም ብንል ይሻላል ያልኩበት ምክንያት አንዳንድ ልጆች ወርቅ ገዝተን መሸጥ ብንፈልግ በኢቃማችን ነው የሚገዙን፣ ኢቃማ ከሌለን አይገዙንም። እንደገና ደግሞ ከደረሰኝ ጋር ግዙ ያለ ደረሰኝ ብንሸጥ አይገዙንም የሚሉ ልጆች አሉ። ሀባይ ብሸጣችሁ አታውቁም። እኔ ለራሴ ሸጬ አውቃለሁኝ። እስኪ የሸጣችሁ ልጆች ማለት ነው እውነት እንደው ደረሰኝ ተጠይቃችኋል እንዴ? ለምንድን ነው የሚገዙ ልጆችን ወደፊት ሀሳብ ያላቸውን ልጆች እንዳይገዙ የሚያረጉ አንዳንድ ልጆች አሉና ይሄ አስፈላጊ አይደለም። ደረሰኝ ይጠቅማል አይጠቅምም ማለት አይደለም። ይጠቅማል፣ የሚጠቅምበት ቦታ አለ። አሁን በፊት በጣም ዘርዝሬ ተናግሬዋለሁ። ወደ ኋላ ብታዳምጡ። ግን ያለ ደረሰኝ አይሸጥም ተው። እንደገና ደግሞ እዚህ ጋር ኢቃማ ጭራሽ አይጠየቅም። ይሄንን ማወቅ አለባችሁ። ማንም አይጠይቃችሁ ስትገዙም ስትሸጡም። ተየት እንደመጣ አላውቅም ይሄ ወሬ እና ወዶችዬ የማናውቀውን ነገር ዝም እንበል ወይንም እንጠይቅ። ይሄ ብልህነት ነው። ስለዚህ እኔ ካሁን በፊት ለሰውም ማሻሽጫለሁ ለራሴም ሸጫለሁ። አይጠይቁም። ይሄ ድሮ ቀረ። ድሮ ከዛሬ ስንት አመት በፊት ልበላችሁ፣ ከዛሬ 10 አመት በፊት ደረሰኝ ይጠይቁ ነበር። የዛን ሰዓት የደሪባ የመስነያ እኮ የሚባል ነገር የለም። ወርቅ ስገዙ በግራሙ ሂሳብ ይታሰብላችኋል። ለምሳሌ 2 ግራም ወርቅ የምትገዢ ከሆነ በ150 300 ሪያል ነው። ያ 300 ሪያል የከፈልሽበት ደረሰኝ ይሰጥሻል ማለት ነው። ስምሽን አጽፈሽ ትሄጃለሽ። አለቀ። እንዳሆኑ ብሩ የደሪባ የመስነያ የመሃል የሚባል ነገር የለም በዛን ሰዓት።
እናንተ ራሱ ስሸጡ የዛን ሰዓት ደረሰኝ ያስፈልግ ነበረ፣ ከዛሬ 10 ዓመት በፊት ማለት ነው። አሁን ግን እንደዚህ አይነት ነገር የለም ውዶችዬ፣ ይሄ ማወቅ አለባችሁ። እኔ ደረሰኝ ያስፈልጋል ያልኩት መጥፎ ቤት ብትገቡ ለእናንተ ሰርቃለይ ስለምትባሉ አያፍርደውና ማለት ነው። ይሄ ችግር እንዳይመጣ እንጂ ሌላ ወደ ሀገርም ስገቡ አያስፈልግም፣ ስትሸጡም አያስፈልግም። የማወቅ አለባችሁ ማለት ነው ውዶችዬ። አንዳንድ ዝም ብለው በመጣላቸው የሚያወሩ ልጆች እንደመጣላቸው ብዙም እንዴት ብዬ ልንገራችሁ። ስለዚህ እኔ ወሬ አላብዛባችሁ፣ ነገር ግን የማናቀውን ነገር ዝም እንበል ነው የምለው። እኔ ስላየሁ ነው ይሄንን ዛሬ ያነሳሁት። ብዙ ጊዜ አንዳንድ ኮመንት ስለማይ ነው እና በጥቅሉ ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ወደፊትም ጠቃሚ ናቸው ያልኳቸውን ነጥቦች ይዤላችሁ እመጣለሁኝ። ሁላችሁንም እጅግ አድርጌ አመሰግናለሁ።